ጣሪያስ ወጣ ወደዚህ back on top the table የሚገርም ጨዋታ እኔ በጨዋታው በጣም ኮርቻለሁ ጋይስ የሚገራረሙ ድሎችን አምከናናል ጎሎች መኖር ነበረባቸው ነገር ግን ማለት ነው ጦጣን ያረግናቸው እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው ይወል ኳሱን እየነጠቅን ባልገባ ታቃላችሁ ባልገባ ነበር ያጫወትናቸው ምን አይነት አርሰናል ከዚህ በኋላ እኮ እኛ እኮ ይውላችሁ ምን ፈልገው አርሰናል ይሄንን ነው ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታን ያሳዩን ዛሬ በቃ እንደዚህ ያርጉ ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት ወደ ቦታችን ተመልሰናል ከዚህ በኋላ ከጋርዲዮላና ከሃላንድ ጋር ተናንቀን እንቀጥላታለን ዘንድሮ ምንም ነው ማንላቀቀው ትግ አርሰናል ዋነል አቤት መጨረሻ ደቂቃዎች ላይ ኮማን እንድንጨነቅ የሚያደርገን አርቴታ በተከላካዮቹ ይተማመናል ጋብሪኤል ሲኖር ኮኛ ምን ተማመን ነበር አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ አጫዋታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ ኔክስት ማን ነው ቋጥርለት እሱ ጋር ሄደ ቋጥርለት ማን ተጫዋቻችን ይመለሳል ተከላካያችን ማን አንድ ለባዶ ሴት ፒስ ኤፍሲ ነን come on you gunners አረ ዝም በል በእናትህ አርሰናል አሸንፏል አረ በስማ እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን አረ ወይኔ ልቤ አረ በስማ ማጋሌዝ የለም እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በአንድ ባዶ አንግል ገጨብን ሰከንድ አፍ ቆኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው ለስንት ብትቋጥሩ ነው እንደዚህ ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ ሁለት አንግል ትሮሳርድ እንደ ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ ምን አይነት ጅለጣ ነው ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው ቅጣት ምት ቶክስ ነው ድቡን ያደረገባችሁ ኤቨርተኖች ግን ማለት ነው የኡነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታን የሚጫወቱት ማን በጣም ነበር የከበደን ዛሬ በጣም ከብዶን ነበር እንዴ ሰከንድ አፍ ግን አሪፍ ተጫውተናል ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም ማን አንግል ይገጭብናል በዝማ ቅያሪ ማድረግ ነበረበት ቀድሞ ኦዴጋርድ መውጣት ነበረበት ኤዚ ያስፈልግ ነበር አረ በስማም አልቻልንም ዛሬ ግን ሳንችል ግን እናሸንፋለን በቃ አሁን አንደኛ ተመልሰናል ማለት ነው ዛሬ የምፈልገው ነገር ነው የተፈጠረው የዋንጫ ቡድን ሀቢቢ ወጋ በዛም ወጋ እንዛዛም ማለት ነው ቀለል አድርጎ አወይ ሂዶ 1-0 ልጥፍ አድርጎ ይመለሳል ማለት ነው እንደዛ ስለ ደግሞ ጨዋታ 90 ደቂቃ ዶሚኔት አድርገህ ማለት ነው ምን ጉር ነው ያየነው ዛሬ አንተ የሚገርም ቢውልድ አፕ ማለት ነው እንደ ክለብ ጭራቅ አጥቂ ምን አይነት ፔናልቲ ነው ያስቆጠረው እዛ አሁን መተል ተለቃቀስ እንዳትሞክር አርሰናል ደጋፊ ሆነ የማንም ማለት ነው እዚህ ከባለፈው ኮልቮስ የተሻለ ጨዋታ ነበር ብዙ ድሎችን ፈጥረናል ብዙ ጎሎች ማስቆጠር የምንችልበት ድሎች ነበሩ ቢሆንም እስከዚህ ሰዓት ሲቋጠር የነበርክ የዛች የደካማ ክለብ የሻሼ ደጋፊ ማለት ነው ይሄ ቲም በ10 ተጫዋች ነው የለጠፈ እና ለማንኛውም አሁን ወደ ፕሪሚየር ሊግ ያው እንግዲህ መሪነቱን ተቆናጠናል ከዚህ በኋላ ከዚህ ላይ የምንወርደው ማለት ነው ከፕሪሚየር ሊግ አናት ላይ የምንወርደው ሰኔ ላይ ነው ዋንጫውን ስናነሳ ማለት ነው ወሰው ሮኬት መብረቅ ተንደርቦልት ወሬ ፔናልቲ ቪክቶር የኮሬስ መረቡን ሰነጠቀው ኤቨርተን 0 አርሰናል 1 መረቡ ተነሳ ግርምዬ አዩ መረቡ ተነሳ ወደ ላይ በታሪክ አይዘው ጎሉ ተነሳ አይው ሲመታው ጎል ብድግ ይላል አዩ ወደ ላይ ብድግ አነ ጎል በሰማ አይነት ጎል ያስቆጠረው ተንቀጠቀጠ ምን አይነት ጎል ነው ቹቻ ወሰው ኮሬሽ ዛሬ ያገባል ነው ነበር ቹቻ እንደገባ ነው የኮሬሽ ጎል ያገባል አላ ነገራችን ጋይስ ምን ነገር አይደለም ቤቱ ሄጄ ሞከርኩ ጣርኩኝ አልሆነም አልተሳካም በቃ እንት በላል አሁን ጨጓራህን ቶሎ በለ ገፈህ እዛ ጋር አጥፈህ ጠብቀኝ እበለዋለሁ ነገ ደግሞ ቪላ አስባል የሁለተኛ ቡድን የመጀመሪያ ቡድን ሲያሸንፉ የመጀመሪያ ቡድን ይሆናል አልሆነ ያለኝ አርሰናል ነገር ነው
የኔ አባት የኔ ጌታ ግባ 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 ይሄ ነው this is Arsenal ቋጣሪያንስ አላችሁ እንዳትተኙ። ዛሬው ቀንም ሙሉ ጠፍቻለሁ። አቋም ላይ አይደለሁም እኔ ራሱ ጋይስ ጉዳት ደርሶብኛል። ቪክተር ዮኬሬስ ጎል አስቆጥሯል። ለሱ ደስ ብሎኛል። ግን ማውራት የምፈልገው ነገር እንደሆነ ታውቃላችሁ እስከ ዛሬ ማለት ነው ጎል ካስቆጠረን በኋላ ዛሬ የተጫወትነውን ጨዋታ እስከ ዛሬ ለምን አልተጫወትነውም? ምን አይነት ጨዋታ ነበረ ሲያደርጉ የነበረው? የኳስ መቆጣጠራቸው በስመ አብ የሚገርም አርሰናል ነው ከጎሉ በኋላ የተመለከትነው ጎል አሁንም ያስፈልገናል፣ ግድ ነው ቤተሰብ። ቋጣሪያንስ ይኸውልሽ እንዳትተኝ። እስከ 7 ሰዓት ተቀምጠሽ ጨፍሬብሽ ነው የምትተኘው። እንዳትተኝ። የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለሁ በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አመጨማለቅ እንግዲህ ጨምላቃ አላበዛም። እናንተ እየቋጠርን እኮ ነው እዚህ። ተመለስ ብያለሁ፣ ተመለስ። ምን አባቱ ይላል? የምንቋጠርለትን ቡድን የማናውቀውት ነገር ይሄንን አሁን ይሄን ቡድን ብዬ ቋጠርኩለት የተመታ ፎጣ የሆነ ቡድን ለምንም ለማይጠቅም ቡድን የምቋጠረው 90 ደቂቃ የማቃጥለውት ነገር ለቋጠሮ የምከፍለው ዋጋ ማለት ነው። ለምቀኝነት የምከፍለው ዋጋ ነው ይሄ እኮ ከሰማዩ ላኩ ያስባረኛል ምቀኝነቴ። ነገር ግን ይኸውላችሁ ሰጧት እንኩ በሞቴ ተወሰነ ባስረከቧት ለወያለው ደህና ቡድን ብዬ እኔ ለወልቨስ አልቋጠርም። ለኤቨርተን ከምቋጠር ባክት እኮ ናቸው የማይጠቅሙ ዝርክርክ አለ አይደል? ፎጥ የሆነ ቡድን እኮ ነው፣ ወጥ የሆነ ቡድን። ወያለው አሁንም ተሟሙቶ አንድ ጎል አግብቶ እንግዲህ ወጥቷል በፔናልቲ። እያየሽ ነው ግን ዳውን ፎልሽ የጀመረ ነው። ቤቢ ዳውን 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 ቀስ እያልሽ ትመጫለሽ ወደኛ። ኤኒዌይስ አንዳንዴ የምንቋጠርበትን ቡድን የምንቋጠርለትን ቡድን እንወቅ ለማለት ነው ይሄ ሜሴጅ። ጊዜያችሁ 90 ደቂቃችሁን አታባክኑ። በተለይ ወጣት ልጆች ከ18 ዓመት በታች ሆናችሁ 90 ደቂቃችሁን የሆነ ነገር ምቱበት ወይ ሰሩበት ምናምን ወይ ተማሩበት ምናምን ይመቻችሁ። ውረድ ወደታች ውረድ። ሁሌም ቦታን ያዝ። አንበሳው መጥቼልሃለሁ። ሁሌም ቦታን ያዝ። ውረድ። የለም ብለህ ከላይ ወጥተህ ነበር አይደለ? መጥቼልሃለሁ። ቦታን ያዙልህ። ከላይ ምን ይላል? አርሰናል ይላል። አሁንም ቶፕ ላይ ነን ያለነው። እበላሃለሁ። የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሽ፣ አርሰናል ነጥቡን ይጥላል ብለሽ፣ በእንግዲህ ተኚ እግርሽን ታጥበሽ። ተይ እንጂ አርሰናል ሁለተኛው ነው። ወይኔ ሲቲ አንደኛው ነው። ዛሬ ኤቨርተን ይጥላል። እውነትሽን ነው። ነግሬሽ ነበር። ሲጀመር ከጨዋታ በፊት የሰራሁት ቪዲዮ አለ ገብታችሁት፣ ያው ኤቨርተን እስክናሸንፍ ድረስ ነው ኢንጆይ ምናምን ብዬ። ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከእረፍት በፊት ማግባቱ ነው። ከእረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ ምን ሰራለ? ተኙ በቃ። we are gunners ካላወቃችሁ የዚህ አመት ዋንጫ ግባ እናውጣው። ስማሽ ማንንም አይመልሰውም። ቢላውን አምጣልኝ። መዘልዘል ልጀምር ነው። ያንቺ ደግሞ ትንሽ ሰብተሻል መሰለኝ። ሰሞኑ አሪፍ ጨጓራ ይወጣሻል። ምላስ ሰንበር ነው በለው ዛሬ። በጣም ደስ የሚል ድል፣ በጣም በቃ ወሳኝ ድል። የምር በጣም ደስ ያለኝ አርሰናሎች እንኳን ደስ አላችሁ። በጣም ደስ ያለኝ ራያ በጣም ምርጥ ነበር ዛሬ። ረጃጅም ኳሶቹን አይታችኋቸዋል። ያበዱ ነበር። ራይስ ምርጥ ነበር። ሁሉም ተጫዋቾቻችን በቃ አቅማቸውን ሞክረዋል። ሁሉም ምርጥ ነበሩ። የምር ከከሌ አልልም። ሁሉም ምርጥ ነበሩ። በጣም ነው ደስ ያለኝ። ኤቨርተን ላይ ክሊን ሺት ይዘን ወተን የምሬ ነው የምላችሁ። ጭራሽ አልሞከሩብንም እኮ የቱ ጋር ሞክሮ አንደውን ታርጌት እንደተባላችሁ ራሱ አላውቅም። ብቻ በጣም ነው ደስ ያለኝ። አርሰናሎች ደስ እንዳላችሁ አውቃለሁ። ከዚህ በኋላ ያሉን ጨዋታዎች በሜዳችን ነው የምናደርገው። ከባባድ ቢሆን በሜዳችን ነው የምናደርገው። ምንም ያሳስበን ነገር የለም። አርሰናሎች እንገሰግሳለን። ዘንድሮ የኛ ነው አርሰናሎች። ለማንኛውም እንደዚች አይነት ማሊያ
የምትፈልጉት አይነት ማሊያ የምትፈልጉ ከሆነ ምን ማድረግ እንዳለባችሁ ታውቃላችሁ። በላይ ባለው ሊንክ የገባችሁ ህላው የ15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ስላላችሁ ዴሊቨሪ በነፃ ነው። እስካሁን ያላወቃችሁ ሰዎች አላችሁ፣ ዴሊቨሪ አትከፍሉ። ይመቻችሁ አርሲዎች ሁላችሁ ይመቻችሁ። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም ያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ በደም ይደረግ። አርሰናል በጎ ነገሮቹ በበዙበት ጨዋታ ኤቨርተንን 1-0 አሸንፏል። በጎ ነገሮቹ በዝተዋል ያልኩት ያው ኔጌቲቭ ነገሮችም ስለነበሩ ነው። በጨዋታው ላይ ሃየር አፕ ዘ ፒች የተጫወቱበት መንገድ ወይም አግብተው ልክ እንደ ወልቭስ ሰንደርላንድ ጨዋታዎች ያላፈገፈጉበት መንገድ ተመችቶኛል። ሞር ኦፍ ሚድ ብሎክ ነው ለመጫወት ሲሞክሩ የነበረውን እና ከጎላቸው የነበራቸው ርቀት ይሻላል አንጻራዊ። ኔጌቲቭ ነገር ሌላ ፖዚቲቭ ነገር በቪክቶር ዮኬሬሽ ብቸኛ ጎል ማስቆጠር ለራሱ ለአጥቂው የሆነ ነገር ይሰጧል። አርቴታ ፍጹም ቅጣት እንዲመታ ማዘዙን በጣም ትልቅ ውሳኔ እና ቦልድ ስቴትመንት ነው ለእኔ። ሌላኛው ነገር ግን ስቲል እነዚህ ጨዋታን ዲፋይን እያደረጉ ያሉት የቆሙ ኳሶች የጄኮብሬን ፍጹም ቅጣት ያዝናናል በጣም። ጄኮብሬን እንዳስቆጠረው የሌለ ነው። እኔ 2 እጅ በዛ ከፍታ ተነስቶ ፍጹም ቅጣት ሲሰጥ እኔ በታሪክ የመጀመሪያ ነው ሳይ። ሌላኛው ደግሞ የሳሊባ ፍጹም ቅጣት የሚያሰጠው ሰፊሸንት ወይም በቂ አይደለም ምቱ ብለው ነው እና ሳሊባ መታ እንጂ ገደለ ወይም ያስብል ነውና እሱ ፍጹም ቅጣት ያሰጠ ነበር። ግን 2 ቋሚ የመለሰባቸው ኳሶች መቆጠር ነበረባቸው። ዴክላን ራይስ እንደ ህፃን ልጅ ነው እነ ኦብሬንና ታርኮቭስኪን ጠርቷቸው ነው ተውት ትሮሳርድን ብሎ ያን የመሰለ ጽድት ያለ ባዶ ጎል የሰጠው። ግን የግቡ ቋሚ መለሰበትና ኦቨርኦል አርሰናል ማሸነፍ ነበረበት ግን ከነስተቶቹ ነው እና መማርም አለበት። የወልቭሱ አይነት ስተት አለመስራቱ አንድ ጥሩ ነገር ነው። እናንተስ ምን አሳባላችሁ? ለጨዋታው ፎር ላይክ ማድረግ አይረስ። ይመቻችሁ። ያለሁበት ቦታ በጣም ያስፈራል እና ኔትወርክ የለም። ከደረሳችሁ ይሄ ቪዲዮ ኮንግራጁሌሽን፣ እዛ ጋር ጅባለሁ ወላሂ ጅባለሁ እና እንኳን ደስ አላችሁ። እዛ ጋር የሚታያችሁ ጅብ ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ ኮንግራጁሌሽን ሁላችሁ። ዴቪድ ራያ የአርሰናል ደጋፊዎችን ልብ ቀጥ ነበር ያደረገው። በአንድ አጋጣሚ የኤቨርተንን ተጫዋች ያለፈበት መንገድ ብዙዎችን አስገርሟል። አርሰናል የፍጹም ቅጣት ምት ሲያገኝ ማርቲን ኦዴጋርድ ቪክተር ዮኬሬሽ ላይ የኤቨርተን ተጫዋቾች ተጽዕኖ እንዳይፈጥሩ ራሱ የሚመታ አስመስሎ ለቪክተር ዮኬሬሽ ነበር የሰጠው። ግቡም እንደተቆጠረ አርቴታ ከምክትሎቹ ጋር ደስታውን የገለጸ ሲሆን በስቴዲየም ውስጥ ዋይን ሩኒ የቀድሞ ክለቡን ለመደገፍ ተገኝቶ ነበር። ደስታችሁ አይበርክት ሲላችሁ በቃ የሰዓታት ደስታ ነው ማለት ነው። እናንተ ደስታ ሳምንት እንኳን አቆዩም አይደለ? አርሰናልን ለማብሸቅ ቸኩላችሁ አልነበረ? ይሁን ቢያንስ እኮ የስቲ ደጋፊ ያምርበታል ቢያወራ፣ ራሱ ነው የበለጠው፣ እሱ ነው የበለጠው። እንደኔ ዝም አትሉም እናንተ? የዩናይትድ ደጋፊ ምን አስቸኩሎ ነው ያወራኸው? ምን አስቸኩሎ ነው ያወራው? ሲቲው ደረሰብህ ምናምን እንትን አለብህ ምናምን ሁለተኝነትን ተረከብክና ሙድ ለመያዝ ቸኩል። ይሄው ጌሙ እንደጀመረ ማለት ነው ቪክተር ዮኬሬሽም ስታሙ የነበረው አጥቂ ከተታ አደረገውና ማለት ነው አንደኝነት ደረጃውን ተረከበ። እንደኔ አርፈ ዝም አትልም ውርደትን ከምትከናነብ። አርሰናል አሸንፏል፣ ኮንግራ ብለናል። ያው ጨዋታው ተመጣጣኝ ነው ማለት ይቻላል። ቢሆንም ግን አርሰናል ተቸግሮ ነው እንግዲህ በፔናልቲ በዮኬሬሽ 1-0 አሸንፎ የወጣው ማለት ነው። ያው ከወልቭሱ ጨዋታ ይሻላል። ጎል እድል በመፍጠሩም ዛሬ ቆንጆ ነበሩ አርሰናሎች። ግን ምን ዋጋ አለ? ወደ ጎልነት መቀየር አልቻሉም። ይሄ ደግሞ እጅግ በጣም ትልቅ ችግር ነው። የወልቭሱም ጨዋታ ላይ እንግዲህ ኦን ጎል ነው የተቆጠረው።
ከቪላ በኋላ አርሰናል እንግዲህ ትንሽ በዛሬው ጨዋታ ላይ ኦዲጋርድን አለማድነቅ አይቻልም። ጥሩ እንቅስቃሴ አድርጓል። በተለይ ሰከንድ አፉ ማለት ነው። ዲክለር ራይስ ሁሌም በቃ ምንም ለዚህ ተጫዋች እኔ ቃላት የለኝም። ሁሌም ይችላል። ብቻ እጅግ በጣም አስፈሪውን አርሰናልን እንግዲህ በአሁኑ ሰዓት እየተመለከትን አይደለንም። ዋናው ግን 3 ነጥብ ነው። 3 ነጥቡን አጣጥሞ ወጥቷል። ቢሆንም ግን ያው መስተካከል ያለባቸው ነገሮች ብዙ ነው የሚታዩ። ለማንኛውም ኮንግራ። ኧረ ቢስሚላህ፣ ኧረ ቢስሚላህ ሙሉ 90 ደቂቃ ተመሳሳይ በጀመሩበት ኢነርጂ ኳስ ተቆጣጥረው እኔ 1-0 ሲሆን ማለት ነው በቃ ተሳቅቄ አላ ከ80 በኋላ አሁን በቃ አርቴታ ኳስ ለቆል ሲከላከል ሊገባብን ነው ምናምን ብዬ አርቴታ ሌላ ሰው ሆኖ ሙሉ 90 ደቂቃ 6 ደቂቃ ራያ ኳስ ይዞ ወድቆ ማባከን የለ ምን የለ። ኧረ ቢስሚላህ የዛሬው ብቃት ማንን ነው እዚህ ጋር ሰቅለህ ልታደንቅ የምትችለው? ማንን? 11ዱም ምርጥ እኮ ነበሩ። ጂሱስ ተቀይሮ ገብቶ ሁሉም በነበረችው ደቂቃ የሞት ጠብታ አድርጎ ተጫውቶ 1-0 ከሜዳ ውጪ ኤቨርተንን በሜዳው የሚከብደንን ቲም አሸንፈነው መጣ። ያን ጠጣር ኤቨርተን። በጣም የወደድኩት ፓርት ደግሞ ኦዴጋርድ ለጊዮከርስ የሰጠው ቪክተር ጊዮከርስም ሪስኩን የመጀመሪያ ጎልና 3 ጎል አግብተን 4ኛ ጎል አይደለም የተቀበለው የመጀመሪያ ጎል ሆኖ እንኳን ፔናልቲ ውስጥ ልምታው ብሎ መጥቶ አስቆጠረ። አሸነፍን። ሃቨርትን በፔናልቲ ሰጥቶት ነው ወደ ማንነቱ የተመለሰው። ቪክተር ጊዮከርስም 100% ይቺ ጎል በቃ መንገድ ትሆነዋለች። ይሄን ቪዲዮ አርሰናል ደጋፊ ግን ግዴታ ኮፒ ሊንክ አድርገ የሚገርም እንቅልፍ እንተኛልኝ ይመጣ። አዎ ጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያን መሰለ ጠበሳ ይተናል። ያን መሰለ ሹት ያንን የመሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠበሳ ነው። የሚገርም ልምጠጣ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ልምጠጣ አርሰናል ልክ እንደ አምና እንደ ካቻምና ማለት እንዴ ሲታየ ከፊት ለፊቴ ነው ምናምን የሚያዳምጡ ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ተራ በተራ በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩኮ ነበር አርሰናል። በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኙ ነው ያሹ ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። ቋጠርን ሞከርን አሉላ ለቤት ብላችሁ የምትሰሩ ሰዎች አሉላ ኔክስት ማን ነው? በጣም የሚሰለች ጨዋታ እየተጫወተ ተጫዋቻችን ይመለሳል። ተከላካያችን ማን ወሬውን ይቀዳል። ሴት ፒስ ኤፍሲ ነው። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ ነው። ኧረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የስራውን ይሰጠዋል። ምንም ማድረግ አይቻልም። ዩናይትድ ፋንስ ምንም ተስፋ ቆርጠ እንዳተኛ ቻለው። እንቅልፍን ቻለው። ሊያዘናጉን ነው። ይቋጠር ችግር የለም። የሆነ ነገር ይፈጠራል። ቻለው። እንቅልፍን ንክስ ቻለው። የሆነ ነገር ይፈጠራል። ኤቨርተን ነገር ያደርጋል። የሆነ ነገር ይታየኛል። ቤተሰብ እንዳተኙ እኔ በቃ የሆነ ነገር መፈጠር አይቀርም። በቃ ቻሉት። እኔ እኮ ሁሌ አርሰናል ለሊት የሚጫወት ከሆነ እተኛለሁ ይላሉ፣ ግን አያስችለኝም። ደግሞ ያልተኛውበት ምክንያት ምንድነው? በ13ኛው ደቂቃ በቀየቶልን እኛን ያሸነፈን ክለብ ነው ኤቨርተን። አርሰናል ሲደበርበት ያመሸው ሲደበርበት ቢተኛስ አርፌ